ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ላይ ድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቀደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን ስላጋርነታችሁ እጅግ አድርገን አመስጋኞች ነን። በቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት ከሀገር ቤት እስከ ባህር ማዶ መረጃዎችን ለእናንተ በቅደም ተከተል ስናደርስ አስቀድመን የሀገር ቤት መረጃዎችን እናካፍላችኋለን። በአውሮፓ የመረጃ ሰዓታችን በርከት ያሉ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን እናካፍላችኋለን። በቃል ስፖርት ዩቲዩብ ቻናል የፊፋውን ፕሬዚዳንት ዣን ኢንፋንቲኖን ለየት ባለ መንገድ አንስተናቸው ወደ አነጋጋሪው በእሳቸው ስር ስለሚዘጋጀው የዓለም ዋንጫ እንሻገራለን። እኛ የምንፋለመው ሜሲን አይደለም ቢሉም የእንግሊዝ ሚዲያዎች ግን በጣም አነጋጋሪ መረጃና ልዩ ጥንቅር ይዘው እየወጡ ነው። በስፋት እንመለከተዋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንም በርከት ያሉ ጥንቅሮችን ይዘናል። እየተፈጸሙ ያሉ ዝውውሮች አሉ፣ የተጠናቀቁ ዝውውሮች አሉ። ዛሬ ማንም እንዳያቅብን ብለው ስማቸውን ደብቀው አንድ ነገር የፈጸሙ የቪላ ሰዎችን እንነግራችኋለን። ፈገግ ትሉበታላችሁ። የቶትናምን የዝውውር ጉዳይና በበርካታ ክለቦች የሚፈለገውን ሰው እናነሳለን። በማንቸስተር ሲቲ የመረጃ ሰዓታችን የቡድኑ ወሳኝና ቁልፍ ተጫዋች የተመለከተ እንዲሁም ወቅታዊ የማንቸስተር ሲቲን የዝውውር ጉዳይ በስፋት እንመለከታለን። ውድ ቤተሰቦቻችን ከቼልሲ ጋርም በተያዘ በርካታ መረጃዎችን ይዘናል። በተለይም በቼልሲ የመረጃ ሰዓታችን ቼልሲዎች አንድ ዝውውር ይፈጸም ዘንድ እየወተወቱ ነው ተብሏል። ስለ እኔ ያልሆነ ተጫዋች አንናገርም ያሉበትንም ሰው እናነሳላችኋለን። በቼልሲ በኩል ተጨማሪ ቡድን ዜና ተይዟል። ከሊቨርፑል ጋር በተያያዘ በርካቶች ወደ ልምምር ተመልሰዋል። አንዱን ለየት ባለ መንገድ እናነሳዋለን። ከዛ ውጪ ሊቨርፑል አሁንም ከስምነት አልደረሰም። በዝውውር ጉዳይ ላይ የቡድኑ ወሳኝና ቁልፍ ተጫዋች የተመለከተም ዕለታዊ ጥንቅር ተይዟል። አርሰናል በይፋ ተጫዋቹን አስረክቧል። አሁን መጪውን ነው የሚጠብቀው። ተጨማሪ መረጃ እናነሳለን። ከዛ ውጪ ወደ አርሰናል እንዲመጣ ስለተፈለገው አማካይ ተጨማሪ ጥንቅር እናደርሳችኋለን። ማክስ ዶማንን የተመለከተ ልዩ ጥንቅር ይዘናል። አርሰናል አጥቂ ክፍሉን በማን ሊያጠናክር ይችላል? ተጨማሪ መረጃዎችን እናብራራለን። በማንቸስተር ዩናይትድ የመረጃ ሰዓታችን በርከት ያሉት የተገኙበትን አንድ እውነት እናካፍላቸው ለውድ ቤተሰቦቻችን። እዚህ እውነት ላይ አንድሬ ሳንቶስም አለበት። ከመጋረጃ ጀርባ ነው እያለ ነው ፋብሪዚዮ ሮማኖ የማንቸስተር ዩናይትድን ዝውውር። ከዛ በተጨማሪ በማንቸስተር ዩናይትድ በኩል ዛሬ የተጠናቀቀም ዝውውር አለ። የቡድኑን ወሳኝና ቁልፍ ሰዎችም እናነሳለን። በዩናይትድን በኩል ተጨማሪ መረጆችን ይዘናል። አብራችሁን ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉ ስለ አጋርነታችሁ ዛሬም አመስጋኞች ነን። ለ100,000 ሰብስክራይበር ጉዟችንም አጋርነታችሁ አምባሳደርነታችሁም ቃል ስፖርት ዩቲዩብ ቻናል ዝቅ ብለን አመስግነናል። ቃል ነኝ። አብራችሁን ቆዩን። በአገር ቤት እንጀምር። ወልዋሎ አዲግራት ዩኒቨርሲቲ አሰልጣኝ ግርማ ታደሰን ውል ለማራዘም በመርህ ደረጃ ተስማምቷል። የ2018 የኢትዮጵያ ዋንጫ አሸናፊ ወልዋሎ አዲግራት ዩኒቨርሲቲ ለመጀመሪያ ጊዜ በክለቡ ታሪክ ከፍተኛውን ስኬት ያስመዘገቡት አሰልጣኝ ግርማ ታደሰን ለማስቀጠል ያደረገው ጥረት ወደ ላቀ ደረጃ መድረሱን አረጋግጠናል። ለቀናት በሁለቱ ወገኖች መካከልም ሲደረግ የነበረው ድርድር በስተመጨረሻም አሰልጣኙ ለተጨማሪ 2 ዓመታት በቢጫ ለባሾቹ ቤት የሚያቆያቸውን ውል ለመፈራረም በቃል ደረጃ ከስምና መድረስ ቸውን አሰልጣኙ ያረጋግጠዋል። ወልዋሎ አዲግራት ዩኒቨርሲቲ በተጠናቀቀ የውድድር ዘመን በሊጉ 46 ነጥቦችን በመያዝ 16ኛ ደረጃን ይዞ ቢያጠናቀቅም በሁለተኛው ዙር ያሳየው ከፍተኛ መሻሻል እና የኢትዮጵያ ዋንጫን ማሳካቱ አሰልጣኙ ውል በማራዘም ሂደቱ ላይ ትልቅ ሚናን ተጫውቷል የተባለው ከሀገር ቤት መረጃችን ውስጥ ነው። የባህር ማዶ መረጃችንን ዘስፔሻል ዋን ጆዜ ሞሪኖን እናስቀድም። እንደ ማርካ ዘገባ ከሆነ ሆዜ ሞሪኖ በሪያል ማድሪድ መዋቅር ውስጥ በሚሰሩ ሰዎች ላይ ይተማመናሉ ነው የተባለውና እሳቸው አብዮታዊ ለውጡን በማድሪድ ቤት እንግዲህ በሚሰሩ የአሰልጣኝ መዋቅር ላይ ወይም የአስተዳደር መዋቅር ላይ ለውጥ አያደርጉም ተብሏል። ለአሰልጣኙ ቅርብ የሆኑ ምንጮችን ዋቢ ያደረገው ማርካም በቡድን ውስጥ ማንንም ሰው የማባረር አይነት ፍላጎት የላቸውም። ሁሉም ማድሪድን ያለ ሁሉ እንዲቀጥል ይፈልጋሉ ተብሏል። እሳቸው ጥሩ ድባብን መፍጠርና ከፍተኛ ተነሳሽነትን ቡድን ውስጥ ማምጣት ነው ዋና ፍላጎታቸው። በተለይም አንድነቱ የተጠናከረ ቡድን እንዲሆን ይፈልጋሉና ከዛ ውጭ እሳቸው
በሪያል ማድሪድ ውስጥ የሚሰሩ ሰራተኞችን መዋቅር ብዙ የማሻሻል ፍላጎት አላቸው። በተለይ ማድሪድን በደንብ የሚያውቁ ሰዎች በቡድኑ እንዲቆዩላቸው ፍላጎት አላቸው። ከዛ በተጨማሪ ወደ ቡድኑ የሚያመጧቸውም ተጫዋቾች በጣም ልምድ ያላቸውና ጥራት ያላቸው የሪያል ማድሪድን አትሞስፌር መቋቋም የሚችሉ እንዲሆኑ ይፈልጋሉ ተብሏል። ኢብራሂማ ኮናቴ ደግሞ ከወዲህ ያንን ነጩን የሪያል ማድሪድ መለያ ለብሼ በዘ ስፔሻል ዋን ስር እስክሰለጥን ጓጉቻለሁኝ የሚል ጋዜጣዊ መግለጫ የሰጠው ከፈረንሳይና ከስፔን ጨዋታ በፊት ነበረ። የፊፋው ፕሬዚዳንት ዣን ኢንፋንቲኖ ፕሬዚዳንታዊ ምርጫውን ሲያደርጉ ይፎካከሯቸው ዘንድ የአውሮፓ እግር ኳስ ማህበር እጩዎችን ማቅረብ ይፈልጋል፣ በስፋትም ይሳተፋል ተብሏል። እሳቸው መርህ አልባ ግንኙነት አላቸው፣ እሳቸው እግር ኳስ የሚመሩበት አንዳችም ጥበብ የላቸውም እየተባሉም የተተቹ ሰው ናቸው። ዣን ኢንፋንቲኖ በተለይም የአሜሪካ የካናዳና የሜክሲኮ የዓለም ዋንጫ ላይ ከአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ጋር በብዙ ስማቸው የተነሳ በብዙ ጉዳይ የተጠረጠሩ የአውሮፓ ፓርላማ ጭምር ምርመራ ይከፈትባቸው ያላቸው ሰው እንደሆኑ ይታወቃል። አሌክሳንደር ሴፌሪን ምናልባት የእሳቸው ተወዳዳሪ ይሆናሉ ተብሎ ሲጠበቅ ነበር፣ ግን እንደማይወዳደሩ ተረጋግጧል። ናስር አልካላፊም ስማቸው ሲጠቀስ ነበር፣ ግን አሁን ላይ ብዙም እየተሳተፉበት አይደሉም። ለእሳቸው ተፎካካሪ የተባሉ ሰዎች ሁሉ በከፍተኛ ስራና ጫና ውስጥ ነው ያሉትና ምናልባት እሳቸው በርካታ ተቀናቃኝ በደጅ ቢኖራቸውም በምርጫ ደረጃ ግን መጥቶ የሚፎካከራቸው ላይኖር ይችላልና ፕሬዚዳንቱ ስልጣናቸው ሊቀጥል ይችላል እየተባለ ነው። ሊዮኔል አንድሬስ ሜሲን እናንሳ። ሊዮኔል አንድሬስ ሜሲ በነገራችን ላይ በ2026 የዓለም ዋንጫ በጨዋታ ላይ በእርምጃ በርካታ ኪሎ ሜትሮችን በመሸፈን አንደኛ ሜሲ ነው፣ ሁለተኛ ሜሲ ነው። አንደኛ የሆነው በስዊዘርላንድ ጨዋታ ላይ ነው። ወደ 5.3 ኪሎ ሜትርን የሸፈነው ሜዳ ላይ በእርምጃ ነው። ከዛ በኋላ በኬፕ ቨርዴም ጨዋታ ላይ በነገራችን ላይ ወደ 5.2 ኪሎ ሜትርን የሸፈነው በእርምጃ ነው። ይሄ በዓለም ዋንጫው ላይ በእርምጃ በርካታም ኪሎ ሜትሮችን በመሸፈን ሜሲ አንደኛም ሁለተኛም ነው። በጣም አስገራሚ ነገር ግን ከዚህ ሁላ በኋላ ሊዮኔል አንድሬስ ሜሲ 1100 በላይ የእግር ኳስ ጨዋታዎችን ካደረገም በኋላ 205 ጊዜ አርጀንቲናን ከወከለ በኋላ በታሪክ ለመጀመሪያ ጊዜ እንግሊዝን ሊፋለም እንደሆነ ይታወቃል። በዓለም ዋንጫ እንግዲህ የአርጀንቲናና የእንግሊዝ ጨዋታ ሲጠበቅ ያው ከዋክብቶች በየሁለቱም ብሔራዊ ቡድን ይጠቀሳሉ። የሜሲን አነሳ እንመለስበታለን። ሜሲ ላይ እንደ ሃሪኬን ያሉ ተጫዋቾች በእንግሊዝ ይጠበቃሉ። 120 ጨዋታዎችን ለእንግሊዝ ተጫውቶ 85 ግብ አለው። በዚህን ያክል ደረጃ የምናገኘው እንግሊዛዊ ተጫዋች የለም። ሩኒ በ120 ጨዋታ 53 ጎሎችን ነበር ያስቆጠረው። አሁን የሃሪኬን ቁጥር ከፍ ያለ ነው። በነገራችን ላይ ሃሪኬን የምንጫወተው ከአርጀንቲና እንጂ ከሜሲ አይደለም ብሏል። የሶስቱ አናብስ ወሳኝ የፊት መስመር ተጫዋች ሃሪኬን ሊዮኔል ሜሲ ታላቅ ተጫዋች ነው ሲል ተደምጧል። ስለ ጨዋታው የተጠይቀው ሃሪኬን የምንጫወተው ከአርጀንቲና እንጂ ከሜሲ ጋር አይደለም የሚል ምላሽ ሰጥቷል። ድንቅ ተጫዋች እንደሆነ እናውቃለን። ለዓለማችን እግር ኳስ ያበረከተውን አስተዋጽኦም ይታወቃል። ሁላችንም ሊፈጠር የሚችለውን አደጋም እናውቃለን ብሏል ሃሪኬን። ለጨዋታው መጓጓቱን የገለጸው ሃሪኬን የምንጫወተው ከዓለም ሻምፒዮኑ አርጀንቲና ጋር ነው። የምንዘጋጀው የዓለም ሻምፒዮኗን ለመርታትን እንጂ አንድ ተጫዋች ሜሲን ለማቆም አይደለም ወደ ሜዳ የምንገባው ሲል የእንግሊዝ ብሔራዊ ቡድን የፊት መስመር ተጫዋችና አምበል ሃሪኬን ይናገራል። በነገራችን ላይ ከዚህ ጨዋታ ጋር በተያያዘ በርካታ መረጃዎች እየወጡ ይገኛሉ። ለአብነት ያክል ስለ ዳኛው በርካታ ሀሳቦች እየተነሱ ይገኛሉ። የእንግሊዝ ሚዲያዎች ስለ እንግሊዝና አርጀንቲና ጨዋታ ስለሚመሩት ዳኛ ኢስማኤል ኤል ፋታ በርካታ መረጃዎችን እያወጡ ነው። ለአብነት ያክል እንግሊዝ ሚዲያዎች ዴሊ ሜል ሊዮኔል ሜሲ በዓለም ዋንጫው ግማሽ ፍጻሜ ከእንግሊዝ ጋር ሲጫወት የሚወደውን ዳኛ አግኝቷል፣ ውድድሩ ተጭበርብሯል የሚሉ ወሬዎች ቢወሩም የሚል መረጃን ይዞ ወጥቷል። ዘሰን የእንግሊዝ ሌላኛው ግዙፍ ሚዲያ ነው። ፊፋ የመረጠው የሊዮኔል ሜሲን ታላቁን ታሪካዊ የድል ዳኛ ኢስማኤል አልፋትን ነው ይላል። የሚረር ዘገባ ደግሞ የዛሬው ስለ ዳኛው ኢስማኤል አልፋት የእንግሊዝና የአርጀንቲናን ጨዋታ የሚመሩት ዳኛው ተረጋግጧል፣ የአርጀንቲና ፍላጎት 100% የተሟላበት ምርጫ እያሉት ይገኛሉና ካሁኑ ዳኛው ጫና ውስጥ ገብተዋል። የእንግሊዝ ሚዲያዎች ዛሬ ሙሉ ለሙሉ በሚባል ደረጃ ስለ ዳኛውና ስለ አርጀንቲና ስለ ዳኛውና ስለ ሊዮኔል ሜሲ ትስስር ነው እየተናገሩ የሚገኙትና ጨዋታው ካሁኑ በሚዲያዎች ዘንድ ጡዘቱ ከፍ ያለ ሆኗል። የሚኬል ሜሪኒዮ ብቃት በጣም አነጋጋሪ የሚሆነው ተቀይሮ ሲገባ ነውና ምናልባት ተጋጣሚ ቡድኖች ሜሪኒዮ ቋሚ 11 ሲያዩት ሳይሆን ሞር ተቀያሪ ወንበር ላይ እንዳለ ሲያዩት
ሽብርክ ሊሉ ይችላሉ። ምክንያቱም በዓለም ዋንጫና በአውሮፓ ዋንጫ ሚካኤል ሜሪኖ ተቀይሮ እየገባ ስፔንን አድኗታል፣ ስፔንን ታድጓታል። ለአብነት ያክል ከዚህ በፊት በስፔን እግር ኳስ ውስጥ እንደ አልቫሮ ሞራታም ተቀይሮ እየገባ ገቢ ያስቆጠረ አልነበረም። በ3 አጋጣሚ አድርጎት ነበረ። አሁን ሚካኤል ሜሪኖም 3 ደርሷል። የሜሪኖ ለየት የሚያደርገው ነገር አሸናፊ የሚያደርጉ ብሔራዊ ቡድኖችን የተቃራኒዎችን ተስፋ የሚያስቆርጡ ጎሎች ናቸው። ፈረንሳይ ከስፔን በሚደረግም ጨዋታ ዙሪያ በኦፕታ በኩል ቋሚ 11 ሲወጣ ግን ኢየሱስም አልተመለከትንም ነበር። ምናልባት መረጃ ያክል የፈረንሳዩን ግብ ጠባቂ ማይክ ሚኝን የመረጠው ኦፕታ በሁስኮርድ በኩል የቋሚ 11 ምርጫ ውስጥ በተከላካይ ስፍራ ላይ ፓሮን ከስፔን፣ ኤፔሜካኖን ከፈረንሳይ፣ ላፖርታን ከስፔን፣ ዲኝን ከፈረንሳይ፣ መሃል ሜዳ ላይ ሮድሪን ከስፔን፣ ኦሊሴና ራቢዮትን ከፈረንሳይ፣ የፊት መስመሩ ላሚን ያማል ከስፔን፣ ሁለቱን ዴምቤሌና ኬሊያን ምባፔን ደግሞ ከፈረንሳይ መርጧል። በርከት ያሉ ምርጫዎቹ ከወደ ፈረንሳይ ያደሉ ናቸው። የሁስኮርድ ነው። ከጨዋታ በፊት የተመረጠ ምርጫ ነው። የእናንተ ምልከታ ልታጋሩን ትችላላችሁ። ቃል ስፖርት ላይ ናችሁ ውዶቻችን። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን ከምታደምጡበት ቃል ስፖርት ዩቲዩብ ቻናል ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ መረጃችን ጋር ስትቆዩ ላይክ አድርጉን። የ100,000 ሰብስክራይበር ጉዟችንን ማጋር መሆናችሁ እንዳይዘነጋ ብለናል። በፕሪሚየር ሊግ አጫጭር መረጃዎችን እናስቀድም። ዝውውር ላይ ትኩረት እናደርግ። በርንማውዞች በዝውውር መስኮቱ ተከላካይ ለማስፈረም ፍላጎት አላቸው። አንቶኒዮ ሲልቫን ከቤኔፊካ ለማምጣት ፍላጎት እንዳላቸው የፖርቱጋል የመገናኛ ብዙሃን ከሆነ አንዱ ቦላ ዛሬ በፊት ገጹ ላይ ይዞት ወጥቷል። ሌላኛው በኮንትራት ማራዘም ሂደት ላይ ተጠምዶ የሚገኘው ደግሞ አስቶን ቪላ ተጫዋቹን ለገበያ አላቀርበም እያለ ነው። የአስቶን ቪላው ዳይሬክተር ዲያማን ቪዳጋኒ ማርቲኔስ ከኛ ጋር እንዲቆይ እንፈልጋለን፣ በዚህ ክረምትም እሱን የመሸጥ ምንም አይነት የገንዘብ እቅድ የለንም ብለዋል። ወይም ለገንዘብ ብለን እሱን የመሸጥ እቅድ የለንም ብለዋል። በቡድኑ የእሱን ቁርጠኝነትና ሰፊ ልምድ እንፈልጋለን። ስለዚህ እሱን ለመሸጥ ወይም ለገንዘብ ብለን እሱን ለገበያ ለማቅረብ እቅድ የለንም ብለዋል። በእርግጥ ከፈላጊው ዩቬንቱስ አንጻር ነው ነገሮች ሊፈጠሩ ይችላሉ ተብሎ በስፋት እየተጠበቀ የሚገኘው። በዚህ ሰዓት ላይ ኤሜሊያኖ ማርቲኔስ ከሀገሩ አርጀንቲና ጋር ባለመወንጫ ላይ እንዳለ ይታወቃል። በአርጀንቲና ጉዞ ላይ የተመረኮዘ ምናልባትም አንዳች ነገር ልንሰማ እንችላለን። ወጣም ወረደም ግን ከጁላይ 19 በፊት አዲስ ነገር አይኖርም። አስቶን ቪላ ቤት ዛሬ የሆነውን ነገር እንንገራችሁ ውድ ቤተሰቦቻችን። በጣም ለየት ያለ አጋጣሚ ነው። አስቶን ቪላ ከሩዋንዳን ጎብኙ ተቋም ጋር ወይም ከሩዋንዳ ቱሪዝም ጋር በመሆን ማለት ነው ሩዋንዳን ጎብኙ የክለቡ አዲሱ የመለያ የፊት ለፊት አጋር ለመሆን ከስምምነት ደርሷል። ስምምነቱን የሚያውቁ የክለቡ ምንጮች በይፋ ፈቃድ ስላልነበራቸው ስማቸው እንዳይገለጽ በመጠየቅ ሽርክናው ወይም ስምምነቱ በቪላ ታሪክ ውስጥ እጅግ ትርፋማው እንደሆነ ይጠቁማሉ። ዘ አትሌቲክ ነው መረጃውን ይዞት የወጣው፣ ግን ምንጮቹ ስማችንን አትጥቀስ ብሎኛል ብሎ ስምምነቱ ይፋ እስኪደረግ ምንጭ አንጠቅስም ብሏል። አትሌቲክም ከቀድሞ አጋሩ ጋር ከነበረው የስምምነት ሂደት አንጻር አስቶን ቪላ በጣም ጠቀም ያለ ገንዘብ አግኝቷል። በርከት ያሉ ምንጮች እስከ 20 ሚሊዮን ፓውንድ ሊደርስ ይችላል እየተባሉ ነው። ሩዋንዳን ጎብኙ በአጋርነት ከፓሪስ ሰን ዠርሜን ከአትሌቲኮ ማድሪድ ጋር ሰርቷል፣ እየሰራም ይገኛል። ከአርሰናል ጋር የነበረውም በየአመቱ 10 ሚሊዮን ፓውንድ እንግዲህ ለአርሰናል እየከፈለ የነበረው የአጋርነት ሂደቱ ከውዝግብ ጋር በተያዘ በተለይም ሩዋንዳ ጦርነት ጋር በተያዘ ተከሳ አርሰናል ከዚህ ተቋም ጋር ውሉን ማጠናቀቁ የሚዘነጋ አይደለም። ቶትንሃም ሆትስፐርስ ጋር ደረሰን። ቶትንሃም ዘንድሮ በጣም የተለየው ቡድን ሆኗል። ራሱን እያጠናከረ ነው፣ ምንም ጥያቄ የለውም። በፍልስፍናቸው ደረጃ በጣም ሊቅ ናቸው የተባሉት ሮቤርቶ ዲጀርቢ የዚህ ቡድን አሰልጣኝ እንደሆኑም ይታወቃል። ከዚህ ጋር በተያያዘ የቶትንሃም ተጫዋቾችን የማስፈረም ሂደት ተጠናክሮ ቀጥሎ አሁንም በርካቶችን እየተመለከተ ነው። ቶትንሃም ሆትስፐርስ በመከላከል ስፍራ ላይ በተለይም የቀኝ ተመላላሹን ኒኮ ዊሊያምስንም ከኖቲንግሃም ፎረስት የማምጣት ፍላጎት አላቸው። በእርግጥ ይሄ ተጫዋች ከሰሞኑ ከማንቸስተር ዩናይትድ ጋር ስሙ ሲያያዝ ነበር። ኒካስልም ሌላኛው ፈላጊ ነው። ቶትናም ሆትስፐርስ ወደ ዝውውሩ መጥቷል። ቶትናም የተጠየቀውን እየከፈለ ሁሉ ሳንድሮ ቶናሊን፣ ማቲያስ ፈርናንዴስን ወስዷልና ምናልባትም ቶትናም ከወሰነበት ይከፍልበታል የሚለው አሁን አጠራጣሪ ጉዳይ አይደለም።
በርከት ያሉ የፕሪሚየር ሊግ ክለቦች ለአብነት ያክል እንደ ሊቨርፑል፣ ቼልሲ፣ ቶትንሃምን ጨምሮ አንድ ተጫዋች ላይ ትኩረት አድርገዋል። የቤኔፊካው የክንፍ መስመር ተጫዋች አንድሪያስ ሼልድሮፕን በጥብቅ እየተከታተሉ ነው። የ22 ዓመቱ ተጫዋች በዓለም ዋንጫ ላይ ከኖርዌይ ጋር አስደናቂ ብቃቱን አሳይቷል። በዚህ ክረምት ዝውውር አዲስ ፈተናን መጋፈጥ ይፈልጋልና ተጫዋቹ ወደ ሌሎች ክለቦች ሊያመራ ይችላል። ሼልድሮፕ ከክለቡ ጋር የ2 ዓመት ኮንትራት ቢቀረውም ቤኔፊካዎች እስከ 40 ሚሊዮን ዩሮ ካገኙ ተጫዋቹ ሊለቁት ይችላሉ ተብሏል። የፕሪሚየር ሊግ ክለቦች ዋነኛ ፈላጊ ናቸው። ይህ ተጫዋች በዓለም ዋንጫው ላይ በጣም ድንቅ ነበር። በተለይም በእንግሊዝ ጨዋታ ላይ ያስቆጠረው ግብ በጣም ያልተጠበቀ አይነት በጣም ማራኪ ግብ ነበረ። ተጫዋቹ አሁን በሊቨርፑልም በቼልሲም በቶትናም ሆትስፐርስ ዝርዝር ውስጥ ያለ ተጫዋች መሆኑ ተረጋግጧል። በዓለም ዋንጫው ተጽዕኖ ከፈጠሩ ተጫዋቾች ውስጥ አንዱ የማንቸስተር ሲቲ ኮከብ ኤርሊንግ ብሩት ሃላንድ ነው። ምንም እንኳን በእንግሊዝ ሲሰናበቱ የሃላንድ አባት ምርር ብሏቸው የዓለም ዋንጫውን ያሸነፉን ሁለት አካላት እሱም ጁድ ቤሊንግሃም እንደ እንግሊዝ ተጫዋችነትና ዳኛው ናቸው ማለቱ ይታወቃል። ወይም በጨዋታው ምርጥ የነበሩት ከእንግሊዝ ጁድ ቤሊንግሃም እና ዳኛው ናቸው ማለታቸው ይታወቃል። ከዚህ ጋር በተያያዘ እሳቸው እንደምን እንግሊዝ መልካም ምኞታቸውን ተመኝተው በዓለም ዋንጫው ላይ ግን ላለመቀጠላቸው ምክንያቱ ዝርፊያ ነው ማለታቸው ይታወቃል። አሁን ሃላንድ ዝነኛ የሆነው በአባቱ ንግግር አይደለም። ሃላንድ ዝነኛ የሆነው በዓለም ዋንጫ ላይ በጣም አስደናቂ ብቃቱን ካሳየ በኋላ ፔሪያውያን ከወለዷቸው ልጆች ውስጥ ግማሽ ያህሉን ወይም ከ500 በላይ ከተወለዱ 1000 ልጆች ውስጥ ከ500 በላይ የሚሆኑት ልጃቸውን እንግዲህ በሃላንድ ስም እየጠሩ ነው ተብሏል። በጣም ያልተጠበቀ ነገር እየተመዘገበ ነው። ይሄ ደግሞ የሃላንድ ተጽዕኖ ፈጣሪነት በዓለም ዋንጫው በጣም ከፍ ያለ እንደነበረ ማሳየት ተደርጎ እየተወሰደ ይገኛል። ማንቸስተር ሲቲ በዝውውር መስኮቱ በጣም አስደናቂውን የአማካይ ስፍራ ተጫዋች ኤሊዮት አንደርሰንን በ116 ሚሊዮን ፓውንድ ካስፈረመ በኋላ በዝውውር መስኮቱ ላይ ትንሽ ቀዝቀዝ ብሎ ነበረ። ሎም የሲቲ መረጃ በሚዲያ ላይ እስኪጠፋና እኛም በቃል ስፖርት ዩቲዩብ ቻናል የሲቲን መረጃ ለማካተት ለ2 ቀን በጣም ተቸግረን ነበረ። የዝውውር መስኮቱ ላይ ሲቲ እንቅስቃሴን ብዛም አልነበረም። አሁን ላይ ተመልሷል። አዮብ ቡዋዲን ዝውውር ለመጨረስ ከፍተኛ ስራዎችን እየሰሩ ነው። ተጫዋቹ በዚህ ክረምት ላይ ስለ ወደፊት ውሳኔውም እንግዲህ ቅርቡ ይወሰናል ሲባል ሲቲ ምርጫው የሆን ዘንድ በርካታ ስራዎችን እየሰሩ ነው ተብሏል። በነገራችን ላይ ሊል 2 ነገር ነው ያቀረበው በዝውውሩ ላይ ማለት ነው። በዝውውሩ ላይ በተለይም በውሰት እኔ ጋር ካቆያችሁት ገንዘብ ቀንሳለሁ የሚል የድርድር አንቀጽም አለ በሊል በኩል። ማንቸስተር ሲቲዎች እስከ 85 ሚሊዮን ፓውንድ አካባቢ ማውጣት ሊጠበቅባቸው ይችላል። በነገራችን ላይ ከዚህ ጋር በተያዘ ዴቪድ ኦርነስቲ ይዞት በወጣው መረጃ መሰረት አሁን ላይ ሲቲን እምብዛም እየተፎካከረ ያለ ክለብ ባይኖርም ግን በዝርዝራቸው ሲያካትቱት በርካታ የፕሪሚየር ሊግ ክለቦች ያሉ እንመለከታቸዋለን። ሪስ ጄምስ የቼልሲ የቡድኑ ዋና አምበል ሆኖ እንደሚቀጥል አሰልጣኝ ዣቪ አሎንሶ አረጋግጠዋል። እሱ አሁንም ነገም ምን ማድረግ እንደሚችል ያውቃል። እናም በእኛ ውስጥ ካሉት ሁሉ በጣም አስደናቂው ነው ይላሉ እሳቸው። በመጪውም የውድድር ዓመት ላይ የቡድኑ ወሳኝ ሰው ሆኖ ይቀጥላል። በመስመር ላይ የማጥቃት ክህሎቱን በጣም ወደለታለሁ ብሏል። ድንቅ ኳሶችን ያሻግራል። በቆሙ ኳሶች ላይ በጣም ጎበዝ ነው። ከሁሉም በላይ ደግሞ በጣም አስፈላጊ የሆነው የቼልሲ ዲኤን ያለው እያሉ ነው ዣቪ አሎንሶ አምበሉን ሪስ ጄምስን። ይህንን ማንነት ደግሞ ለጠቅላላ ቡድኑና ለአዲስ ተጫዋቾች እናስተላልፋለን፣ እሱ ካፒቴናችን ሆኖ ይቆጥላል እያሉ ይገኛሉ። በእርግጥ በቼልሲ የካፒቴንነት አርምባንዱ ያው ከኤንዞ ፈርናንዴስ ተነጥቆ በምክትልነት ለሞይሰስ ካይሴዶ ተሰጥቶ እንደነበረ ይታወቃል። በቁጥር አንድነት ግን አሁንም ሪስ ጄምስ በአዲሱ ማሰልጣኝ ስር ይቀጥላል። በርከት ያሉ የቼልሲ አመራሮች ጋርናቾን ዝውውር እንዲፈጸም ተጫዋቹንም የማሳመን ፍላጎት አላቸው ተብሏል። በተለይም ተጫዋቹ ከሌሎች የአውሮፓ ክለቦች የቀረበለትን የዝውውር ጥያቄና እናጫውት ጥያቄ እንዲቀበል እየገፋፉት ነው ተብሏል። በዋነኝነት የሮማን ጥያቄ ነው። ተጫዋቹ በቀጣይነት ወዴት ማምራት ይፈልጋል የሚሉት ነገሮች በትልቁ ይጠበቃሉ። ከዚህ ጋር በተያያዘ ነው የቼልሲ ባለቤቶች ከሮማ የሚመጣውን ዝውውር ብቻ ሳይሆን እንደ አጠቃላይ ከሌሎች ክለቦች የሚመጡ ዝውውሮችን እንዲቀበል ይሰራሉ ተብሏል። ለመቀበል ያው ቼልሲ ራሱ ፈቃደኛ ነው። ከዛ ውጪ ወደ ቼልሲ ይመጣል ተብሎ ሲጠበቅ የነበረ አንድ ዝውውር ነበረ። ግራኒት ዣካ ዝውውሩ እንደተቆመ ወይም እንደቀረ ይታወቃል። ዣቪ አሎንሶ ተጠይቆ ነበረ በጋዜጣዊ መግለጫ ላይ። በነገራችን ላይ ያ የቆመው የግራኒት ዣካን ዝውውር አትመለሱበትም ወይ ተብሎ ጠይቆ ነበረ። የእኛ ስላልሆነ ተጫዋች መናገር አልፈልግም፣ እኔ የምናገረው ከኛው ጋር ስላለው ብቻ ነው ሲሉ አሰልጣኝ ዣቪ አሎንሶ በጥያቄው ሰዓት ተናግረዋል። ልክ በዛሬዋ ቀን 2018 እንደ አውሮፓያን አቆጣጠር
ከ8 ዓመት በፊት ማለት ነው። ውድ ቤተሰቦቻችን በዛሬው ቀን ቼልሲ ሁለት ትልቅ ውሳኔዎችን በአንድ ቀን አሳልፎ ነበረ። ማውሪዚዮ ሳሪን አንቶኒዮ ኮንቴን በመተካት የቼልሲ አዲስ አሰልጣኝ ሆኖ ተሾሞ የሳሪ ቦል በቼልሲ እግር ኳስ አብዮት ውስጥ እንደሚኖር የተረጋገጠበት ቀን ነበር። በዛው ዕለት በጥቂት ሰዓታት ልዩነት ውስጥ ቼልሲ ሌላኛውን የናፖሊ ኮከብ ጆርጂኒዮን በ50 ሚሊዮን ፓውንድ ዝውውር ማስፈረሙን ይፋ ያደረገበት ነበር። ጆርጂኒዮ በቼልሲ ቆይታው ሻምፒዮንስ ሊግ፣ ዩሮፕ ሊግ፣ ሱፐር ካፕ እና የዓለም ክለቦች ዋንጫን ማሳካት ችሏል። ሳሪ ቦልን እና የጆርጂኒዮ የቼልሲ ቆይታ በዛን ወቅት እንዴት ታስታውሱታላችሁ? ሰማዮቹ ቼልሲዎች ያንን አገሩ ምናልባት ወቅታዊ ቼልሲ እንቅስቃሴ አጠቃላይ ይሄን በምክንያት ነው ያነሳነው። በነገራችን ላይ ወቅታዊ እንቅስቃሴም እንደምንመለከተው ቼልሲ ቤት አዲስ አሰልጣኝ አለ፣ አዳዲስ ተጫዋቾችን የማምጣት እንቅስቃሴ አለ። በቼልሲ ወቅታዊ እንቅስቃሴ ላይ ግን ስሜታችሁን ቼልሲያን ብታጋሩን ደስ ይለናል። በሊቨርፑል በኩል ያው በርካቶች ወደ ልምምድ ተመልሰዋል። የ19 ዓመት ተከላካይ ጆቫኒ ሊዮን በግሉ ልምምዶችን እያደረገ ይገኛል። ይሄም ለሊቨርፑል ጥሩ የሚባለው ዜና ነው። ጉዳት ላይ እንደነበረ ይታወቃል። ከዛ ውጪም በቅርቡ የሚጠበቁ ተጫዋቾች አሉ እና ሁጎ ኤኪቲኬን ጨምሮ ወደ ልምምድ ይመለሳሉ ተብሎ ይጠበቃል። ምንም እንኳን በሲዝኑ ይደርሳሉ አይደርሱ የሚለው አንድ ነገር ሆኖ ሳለ ግን በጊዜ ይመለሳሉ ተብሎ ይጠበቃል በሲዝኑ መጀመሪያ ላይ። ከዛ ውጪ በሮማ ቤት በውሰት ያሳለፈው ኮስታስ ሴሜካስ ወደ ሊቨርፑል ተመልሷል። አሁን ትልቁ ጥያቄ እውነት ሊቨርፑል በኮስታስ ሴሚካስ እና በሚሎሽ ኬርኪዝ ሊቀጥል ነው ወይንስ ሌላ በጣም ስመጥር የሆነ ልምድ ያለው የግራ ተመላለሻ ያመጣል የሚለው በትልቁ ይጠበቃል። ሊቨርፑልያን በነገራችን ላይ በቃል ስፖርት ዩቲዩብ ቻናልም ጠይቀን ነበር። አብዛኛው ሊቨርፑል ላይ እርግጠኛ እንዳልሆነ ቀጣዩን ዓመት በሚሎሽ ኬርኪዝ እና በቴሚካስ ሮበርሰንን መተካት ይቻላል የሚለውን እርግጠኛ አይደለም። የሊቨርፑል አብዛኛው ደጋፊ የአንዲ ሮበርሰንን ሚና መተካት ብቻ ሳይሆን በራሳቸውስ ምርጥ ናቸው ወይ የሚል ጠረጣሪ አለ። ለማንኛውም ቲሚካስም ወደ ሊቨርፑል ካምፕ ተመልሷል። ኢንተር ሚላን ለጆንስ እስከ 32 ሚሊዮን ዩሮ አካባቢ የማቅረብ ጥያቄ በቃል ደረጃ ጥያቄ አቅርቦ ነበረ። ሊቨርፑል ከ40 ሚሊዮን ዩሮ በታች እንደማይሸጡት አስታውቋልና ዝውውሩ በጣም አዳጋች ሆኗል። ኢንተር ምናልባት ኮንትራቱ እስኪያልቅ ወደ መጠበቅ አሊያም ድርድሩን አጠናክሮ መቀጠል ሁለተኛው አማራጭ ነው። ከዛ ውጪ አንዴ ኤራውላ በቡድን ውስጥ ያሉ ተጫዋቾችን በተመለከተ ስለ ወጣቶቹም ተጠይቀው ነበረ። እንደ ስቴቨን ባሽቲች ያሉ ተጫዋቾች በጣም ከሚደነቁ ታላንት ካላቸው ተጫዋቾች ናቸውና በቅድመ ውድድር ዝግጅት ከኛ ጋር ይቆያሉ ብሏል። ምናልባት እሳቸው ተጫዋቾችን የማወቅ ጊዜ ያስፈልጋቸዋል። ከዛ ውጭ ግን በዝውውር መስኮቱ ላይ የሚያመጣቸው ተጫዋቾች አሉ፣ ማረጋገጫ አልሰጡም። እንደውም እሳቸው እንደ የአንዶሜንዴ ባርኮላ ተጠይቀው ነበረ። የሌላ ክለብ ተጫዋቾች ናቸው፣ ግን ያለብንን ጉዳት እናውቃለን፣ ተተኪ ተጫዋች ያስፈልገናል፣ ሳላህን ለቀናል፣ ኮናቴን ለቀናል፣ ስለዚህ የምናመጣቸው ተጫዋቾች አሉ ብለዋል። በስም አልጠቀሱም። ምናልባት አዮብ ዋዲ የሚል ስም ወጥቶ ነበረ፣ ግን ሊቨርፑል በጊዜያዊነት እንቅስቃሴ እያደረገበት እንዳልሆነ ይታወቃል። አርሰናል በዝውውር መስኮቱ ላይ የሚያመጣቸው ተጫዋቾች ይጠበቃሉ። ያ ግን በጣም የአርሰናል ደጋፊዎችን ያሰለቸ ጉዳይ እንደሆነ ይታወቃል። በተለይም አርሰናል ከዚህ ቀደም አንድ የሚነሳበት ትልቅ ችግር ብዙ ስሞችን ይጠቅሳል፣ ግን ሌሎች ክለቦች ያስፈርሙበታል። ጠቋሚ ክለብ ነው ይሉ ነበረ። አሁን በእርግጥ አርሰናል የፈለጋቸው ተጫዋቾች ወይም እየሰራባቸው ያሉ ተጫዋቾች በሌሎች ክለቦች አልተነጠቀም። ግን አርሰናል ቢያንስ በገዛ ፈቃዱ ትሮሳርድ ጋር ተለያይቷል። ትሮሳርድ ከክለቡ ጋር መለየቱን ተከትሎ ክርስቶስ ዞሊስ ይተካዋል የሚለው እንዳለ ሆኖ አርሰናል ይፋዊ ጥያቄ እስከ 30 ሚሊዮን ፓውንድ ሊያቀርብ ይችላል የሚለው ይጠበቃል። ክርስቶስ ዞሊስ በዛሬው ዕለት ግን ከቤሺክታስ ጋር ከስምምነት ደርሷል። ተጫዋቹ ሌሳንድሮ ትሮሳርድም አርሰናልን በይፋ ለቆ የፕሪሚየር ሊጉን ሻምፒዮን ለቆ የሕክምና ምርመራውን ያደርግ ዘንድ ዛሬ በቤሺክታስ ተገኝቷል። ስንብቱ እርግጥ ሆኗል ማለት ነው። ውድ ቤተሰቦቻችን አሁን የቀረው ነገር ቤሺክታሽና አርሰናል ተጫዋቹን መሸጣቸው፣ አርሰናል መሸጡን ቤሺክታሽ መግዛቱን ይፋ ማድረግ ብቻ ነው የቀረው። ኦልሞስት አልቋል ዝውውሩ። አርሰናል በቀጣይነት የክርስቶስ ዞሊስ ጉዳይ እንደተጠበቀ ነው። 30 ሚሊዮን ፓውንድ ያቀርባሉ ተብሎ ይጠበቃል። አርሰናል ለክለብ ብሩጅ በተጫዋቹ በኩል በግል ከስምምነት ደርሰዋል። ሌላው አርሰናል ይፋዊ ጥያቄ ያቀርባል ተብሎ የሚጠበቀው በብሩኖ ጉማሬሽ ዙሪያ ነው። ከዴክላን ራይስ ጋር የማጣመርና ዴክላን ራይስን ተክቶ እንዲጫወት የሚኬል አማርቲያን ዋነኛ እቅድ ነው። አርሰናል ብሩኖ ጉማሬሽን ከዴክላን ራይስ ጋር በአንድ ላይ ማጫወት አሊያም ደግሞ እንደየ ሁኔታዎችም ራይስን ሲያሳርፉ ተተኪ ይሆናል የሚል እምነት አላቸው። አርሰናል ለረጅም ጊዜ ብሩኖ ጉማሬሽ ላይ ፍላጎት አለው። ብራዚል ላይ ተጫዋችም ወደ አርሰናል ለመቀላቀል ያለውን ፍላጎት ገልጿል። ምንም እንኳን እንደ ቀድሞ የቡድን አጋሩ ኢሳክ በአመፅ ከኒውካስል ይለቃል ተብሎ ባይጠበቅም ግን ለክለቡ እና ለቦርዱ እንዲሁም ለአሰልጣኝ ኤዲሃው የልቀቁኝ ጥያቄ ማቅረቡ ይታወቃል። አርሰናል ሁኔታውን በጥብቅ እየተከታተለ ነው። አርሰናል አሁን የሚያቀርበው የዝውውር ሂሳብ ግን ለዝውውሩ መዘግየት ምክንያት ነው።
ማክስ ዶማን በውሰት እንደሚሄድ እና ወይም በክለቡ እንደሚቆይ የመጨረሻ ውሳኔ ባይወሰንም ለአርሰናል ቅርበት ያላቸው ምንጮች ግን በክለቡ የመቆየት እድሉ በጣም ሰፊ ነው። በተለይም አርሰናል እንደሚፈጽመው የክረምት ዝውውር ይወሰናል። በርካታ ክለቦች ማክስ ዶማንን በውሰት የመውሰድ ፍላጎት አላቸው፣ ግን አርሰናል የመጨረሻውን ውሳኔ አልወሰንም። በርካታ ያለው አርሰናልንም ከሰሞኑ ሲያነሱልን የነበረው ጥያቄ ይህንኑ እንደነበረ ይታወቃል። በተለይም የተጫዋቹ በቡድኑ ይቆያል አይቆይም እንደ ዝውውር ሁኔታው ቢወሰንም ግን አሁንም አርሰናል የመሸጥ የሚል የመጀመሪያ አቋም አልያዙበትም። ከዛ ውጪ በአርሰናል በኩል ሲጠበቅ የነበረው የሞርጋን ሮጀርስን ዝውውር በተመለከተም ዴሊ ሜል አንድ መረጃ ይዞ ወጥቷል። ፓሪስ ሳን ዠርሜን እና የፈረንሳይ ክንፍ ተጫዋች ብራድሌይ ባርኮላ ለሽያጭ የቀረበ ቢሆንም በዝውውር ሂሳቡ ምክንያት የቆመ፣ ሞርጋን ሮጀርስም በዝውውር ሂሳቡ ምክንያት የቆመ ዝውውር ነው። ሁለቱንም ተጫዋች ግን አርሰናል በዝርዝር ውስጥ ይዞ ሁኔታዎችን ይከታተላል። ግን በዛሬው ዕለት አፕዴት ለማድረግ ያክል ነው አርሰናል ምንም አይነት ይፋዊ የዝውውር ጥያቄ ለሁለቱም አላቀረበም። ከዛ ውጪ በአርሰናል በኩል አንድ መረጃ እኔም እየተመለከትኩት ነበር። ዩሊያን አልቫሬዝ የዩሊያን አልቫሬዝ ጉዳይ ወደ ቤተሰቦቻችን ወደ ባርሴሎና ቁጥር አንድም ቁጥር ሁለትም ቁጥር ሶስትም ምርጫው ነው የተጫዋቹ። የአትሌቲኮ ማድሪድ ቁጥር አንድ ምርጫ ደግሞ ባርሴሎና አይደለም፣ ቁጥር ሁለትም ቁጥር ሶስትም ምርጫ አይደለም ለባርሴሎና መሸጥ። ዋነኛ ምክንያታቸው ለተቀናቃይ ቡድን አንሸጥ የሚል ነው። ነገርየው ከአርሰናል ጋር እንዲያያዝም አሁንም ያደረገው ወይም አርሰናል እድል እንዲኖረው ያደረገው ነገር ሚኬል ማርቲያን አርቴታ የተጫዋቹ አድናቂ ናቸው፣ ለተጫዋቹም ቅርብ ናቸው። ስለዚህ አትሌቲኮ ማድሪድን ማሳመን ለአርሰናል ብዙ አይቸግርም። ከአትሌቲኮ ማድሪድ ጋር በገንዘብ የሚስማማ ከሆነ ትልቁ ከአርሰናል የሚጠበቀው ነገር ዩሊያን አልቫሬዝን ማሳመን ነው። ዩሊያን አልቫሬዝ ምናልባትም የባርሴሎናን ነገር አምኖበት ወደዛ ሊሄድ የሚለውን አምኖበት ተቀብሎ ወደ አርሰናል የሚመጣበት እድል ካለ እንጂ ነገርየው ትንሽ ወሰብሰብ ያለ ነው። በርካታ ወጣት ተጫዋቾች ዛሬ በካሪንግተን ልምምዳቸውን አከናውነዋል። ከዋናው ቡድን በተጨማሪ ጥቂት የማይባሉ የአካዳሚ ተጫዋቾች ከዋና ቡድን ጋር ልምምድ እንዲያደርጉ ካሪክ ፈቅደዋል። እንደ ጃይደን ካማሶን፣ ኢታን ዊሊያምስ፣ ኤታን ዌትሌ፣ ዳን አርመር፣ ጃኮብ ዴቪድ፣ ዳን ጎሬ እና እንደዚሁም ጄምስ ዌትስ የመሳሰሉ ተጫዋቾች ከማንቸስተር ዩናይትድ ዋናው ቡድን ጋር ልምምድ አድርጓል። በተጨማሪነት በተለይም አጥቂው ቾድ ኦቢ ከዋናው ቡድን ጋር ልምምዱን አጠናክሮ ቀጥሏል። ከዋናው ቡድን ውስጥ ያው አዲስ ፈራሚዎች ውስጥ አንድሬ ሳንቶስ በዛሬው ዕለት ከዋናው ቡድን ጋር ልምምድ አድርጓል። ዩሪ ቴሌማንስ ከቀጣዮቹ ልምምድ ጀምሮ የማንቸስተር ዩናይትድ አካል ይሆናል ተብሎ ይጠበቃል። ያው ዩናይትድ ኦፊሻል አላደረገውም እንጂ የዩሪ ቴሌማንስ ዝውውር መጠናቀቁ እንዲሁ በቃል ስፖርት ዩቲዩብ ቻናል አድርሰናችሁ እንደነበረም ይታወቃል። ዩናይትድ ቤት በአካዳሚ ውስጥ ያሉ ተጫዋቾች በዋናው ቡድን እድል እንደሚያገኙ እንዲሁ ይጠበቃል። አዲስ አማካኝ የማፈላለጉ ሂደት ከምን ደረሰ የሚል መረጃዎችን አሰባስበን ነበረ። ማንቸስተር ዩናይትድ አዲስ ተከላካይ አማካኝ ለማስፈረም የሚያደርገው ድርድር በስውር ያው ከመጋረጃ ጀርባ ይሆን ዘንድ ቦርድ ወስኗል። የፋብሪዞ ሮማኖ ዘገባ ነው። ክለቡ ከዚህ ቀደም ዩሪ ቴሌማንስ ዝውውር እንዳከናወኑ ሁሉ ሶስተኛውንም ተጫዋች ምናልባትም በቀጣይ ቀናት ይፋ ሲያደርግ ከሚዲያ ሰውሮ እንዲሆን ይፈልጋሉ ተብሏል። በአሁኑ ወቅት ክለቡ ድርድሩን ለመጀመር የሚያስችለውን ዝግጅት ሁሉ አጠናቆ ግን ስሙን ለሚዲያ ይፋ ያደርግም ተብሏል። በስፋት የሚጠበቁ አሉ። የወልቭሱ ጎሜዝ፣ የበርንማውዙ አሌክስ ስኮት፣ በጣም በትልቁ ስማቸው የሚጠቀሰው ነባሌባ። ምናልባት ግን እንደ ዩሪ ቴሌማንስ ከሆነ ግን ያው ካልተጠበቀ ተጫዋች አንድ ያመጣል አትገመት ማለት ልክ እንደ ዩናይትድ ነው የሚሉ ኮመንቶችን ሰሞኑን በስፋት ሳነብብ ነበረና በርካታ የዩናይትድ ደጋፊዎች ራሳቸው ሰርፕራይዝ እየሆኑ ነው። ምክንያቱም ሶስተኛውም ሰው ልክ እንዲሁ ከመጋረጃ ጀርባ ይሆናል ተብሏልና ሶስተኛውም ዝውውር ዩናይትዳውያንን ሰርፕራይዝ ያደርጋል እያለ ነው ፋብሪዞ ሮማኖ። በዝውውር መስኮቱ ንቁ ተሳትፎን እያደረገ የሚገኘው ማንቸስተር ዩናይትድ በዛሬው ዕለት ያው ግብ ጠባቂ ያስፈርሟል። ዩናይትድ ኮንትራቱን ያጠናቀቀውን የሊድስ ዩናይትዱን ግብ ጠባቂ ካርለ ዳሮል በነፃ ነው የማንቸስተር ዩናይትድ ንብረት ያደረገው። ከአልታይ ባይንደር ጋር እንደሚለያይ የሚጠበቀው ዩናይትድ ለሴን ላመንስ ተጠባባቂ እንዲሆን ነው ካርለ ዳርሎውን የግሉ ያደረገው። ለዚህ ክለብ በመፈረሜ ኩራት ይሰማኛል ያለው ካርለ ዳሎል ይህ ትልቅ እድል ነው ብሏል። ለክለቡ ግልጋሎት መስጠት እስከ መጀመሪያ ጓጉቻለሁ ሲል ከፊርማው በኋላ ተናግሯል። የ35 ዓመቱ ካርል ዳሮል በክለቡ እስከ 2028 የውድድር ዘመን የሚያቆየውን የ2 ዓመት ኮንትራት ፈርሟል። ስለዚህ በማንቸስተር ዩናይትድ የሴን ላመንስ ሁለተኛ ሰው ተገኝቷል ማለት ነው። የአልታይ ባይንደር ዝውውር ማንቸስተር ዩናይትድ ስንት የሚያገኝበት ስንት የሚያተርፍበት የሚለው ደግሞ በቀጣይ እንዲሁ የሚጠበቅ ይሆናል። ሌስ አንድሮ ማርቲኔዝ ከሀገሩ አርጀንቲና ጋር ዳግም ዋንጫ ለማንሳት 2 ፍልሚያ ቀርቧል። ከቀናው የእንግሊዝን ጨዋታ በግማሽ ፍጻሜ ድል አድርገው ከቀናው በፍጻሜ ጨዋታ
ተጋጣሚያቸው እንድል አድርገው የአርጀንቲና እንግዲህ የዓለም ዋንጫ ያለፈውም የዓለም ዋንጫ አሸናፊ እንደሆነች ይታወቃል። ሌሳንድሮ ማርቲኔዝ በዚህ የዓለም ዋንጫ ላይ በመሃል ተከላካይ እንደሱ አይነት ጥረት አላየውም ብሏል። ፉት ሞብ ወደ 7.88 ሬቲንግ ተሰጥቶታል። አንድም የመሃል ተከላካይ በዓለም ዋንጫ ዚህን ያክል አልተሰጠውም ወይም ሬቲንግ አልተደረገም። ተጫዋቹ በጣም በአስደናቂ ብቃቱ ቀጥሏል። ምናልባት ማንቸስተር ዩናይትድ ከዓለም ዋንጫው በፊትም አንዳንድ ዘገባዎችን እኛም ስንመለከት ነበር። ዩናይትድ የተከላካይ ክፍሉን ማጠናከር የሚፈልገው በሌሳንድሮ ብቃት ተጠራጥሮ አይደለም። የሌሳንድሮ ጉዳት ያሳስበዋል ዩናይትድ። በእርግጥ ዩናይትድ ሌሳንድሮ ማርቲኔዝንና ማቲያስ ዴ ሊክትን ያጣበት ጊዜን ብንደምራቸው በጣም ረጅም ጊዜ ይሆናልና ሁለቱም ምርጥ ናቸው፣ ግን ሁለቱም ለዩናይትድ በብዙ ጨዋታ አይገኙም። የሌሳንድሮ ብቃትን ግን በዓለም ዋንጫ ላይ ዩናይትድ ለምን ሌላ ተከላካይ ይመኛል የሚያስብል ነው። ድንቅ ብቃቱ ግን በብዙ ጉዳት የተሸፈነበት ተጫዋች በዓለም ዋንጫ ድንቅ ብቃቱን እያሳየ ነው። ዩናይትድን ከወከሉት አንዱ እንደሆነ ይታወቃል። ጥቂት ቆይተን በቃል ስፖርት ዩቲዩብ ቻናል እንመለሳለን። ላይክ ማድረግ እንዳይረሳ። ሀሳብ አስተያየታችሁን ስለምትልኩልን ግን አመስጋኞች ነን። ሰናይ ጊዜ